ህዝባዊ ውይይቱ በቦሌ ክፍለ ከተማም የተካሄደ ሲሆን ባለፉት ዓመታት እንደ ሀገር እንዲሁም በአዲስ አበባ ከተማ የተከናወኑ ውጤታማ ስራዎች የተነሱበት ነው። በየሰዓቱ ተኝተን ስንነሳ የምናያቸው ለውጦች ይበል የሚያሰኝ ነው። ስለዚህ ከላይ እስከ ታች ከክቡር ጠቅላይ ሚኒስትራችን ጀምሮ ሁሉም አመራር እጅና ጓንቶ ነው ስለሰራ ያመጣቸውን ለውጦች ነው። ሀገራችን ነው ወይ ሌላ ሀገር ነው የምንልበት አንዳንዴ እውነት ነው ውሸት እንዳንል የምንለው ነገር አለ። የምናየው የምንጨብጠው we taste it we feel it the progress of the country። ስለዚህ የዚህን አገር እድገት እያየን ነውና መሪዎቻችን ጥሩ እየሰራችሁ ነው፣ ቀጥሉበት። በቀጣይ እንዲሰሩና ትኩረት እንዲደረግባቸው ያሏቸውንም ጉዳዮች ነዋሪዎቹ አንስተዋል። ከነዚህም መካከል መንግስት የኑሮ ውድነትን ለማረጋጋት የሚያደርገውን ጥረት በይበልጥ ውጤታማ እንዳይሆን የሚያደርጉ ስነ ምግባር የጎደላቸው ነጋዴዎች ላይ እርምጃ ይወሰድ የሚለው ይገኝበታል። መንግስትንና ህብረተሰቡን ለማጣላት የሚፈልጉ ስግብግብ ነጋዴዎች ላይ ትኩረት ሊደረግ ይገባል ባይ ነኝ። ለምን መንግስት ያልፈቀደላቸውን ታርፍ ሳይወጣላቸው ወይንም ደግሞ ምንም ጭማሪ ሳይኖር መንግስት ኑሮ ውድነት እንዳመጣ አድርጎ የሚጠቀሙ ነጋዴዎች ላይ ክትትል ቢደረግ። ኑሮ ውድነት ሲባል እህል ላይ ያለ ለውጥ የሚገርም ነው። ራሴ ስለምጠቀም በፍራፍሬ ላይ ያለ ለውጥ ምንም በጣም ወደር የሌለው ነው። ነገር ግን መንግስት ለኔ የደጎመልኝን ዘይት በየመርካቶና በየገበያዎች ይሸጣል። ለምን? ይሄ በደንብ በከተማ ደረጃ በደንብ እንዲታይልን እንፈልጋለሁ። በንግድ ላይ ኮንትሮባንድ መንግስት ጥሩ ስራ እየሰራ ዘይት ላይ በሌሎች ሸቀጦች ላይ የሚታዩ ችግሮችን ለመቅረፍ መወሰድ ያለበት እርምጃ በመውሰድ የማስተካከል ስራን እንሰራለን። አንዱም ከዚህ ከንግድ ስርዓቱን የማዘመን ጉዳይም ልዩ ትኩረት የሚያገኝ ነው የሚሆነው። በቀረበልን ጥቆማ መሰረት የትኛው ቦታ ላይ በምን አግባብ የሚለውን በመለየት በጣም አስተማሪ እርምጃዎችን እየወሰድን ህዝቡን የሚያረካ ስራ በዚህ ላይ ለመስራት እንሞክራለን። ሰላምና ጸጥታን የማስከበር ጉዳይም ሌላኛው ነው። በተለይም በአንዳንድ አካባቢዎች የሚታየው የጸጥታ ችግር መፍትሄ ይሻል ይላሉ ነዋሪዎቹ። ይሄ ሁሉ ድካማችሁ፣ ይሄ ሁሉ ውጣ ውረዳችሁን ከንቱ ለማድረግ በጫፍ ጫፍ አንዳንድ ጩኸቶች እንሰማለን። ወገኖቻችን ይሞታሉ። ሰላም ነሺዎች ማን ናቸው? የኛ ወገኖች ናቸው። ኦሮሚያ፣ አማራ። እውነት ለመናገር ቤተሰቦቻችን መጠየቅና ለቅሶ መድረስ አልቻልንም። ከሰላም ጋር ያለው ነገር በሁለት ነገር ከፍሎ መውሰድ ያስፈልጋል። ሰላም በእያንዳንዳችን እንደሚጀምር ሁላችንም እናውቃለን። በየቤታችን ሰላም መፍጠር ያስፈልጋል። ህሊናችን ሰላም መፈለግ አለበት። በጋራ ለመኖር ማሰብ አለብን። የጋራ ሀገር እንዳለን ማመን አለብን። አንዱ ባለቤት አንዱ ተገፊ የሚሆንበት እድል የለም። በታሪክ እኔ ነኝ የሚይዘው የሚልም ትክክል አይደለም። በጉልበት እኔ ነኝ የሚይዘው የሚልም ትክክል አይደለም። ይሄ ሀገር ሁሉም የሚሰራበት ሁሉም መንግስት የሚሆንበትና በየተራ ሀገሩን ወደፊት የምንወስድበት ነው። በትውልድ እየተቀባበልክ የሚካሄድ ሀገር ነው። ይሄ አምነን ከዚህ በፊት የተፈጠሩ ችግሮችን በብሔራዊ ምክክር የጋራ መግባባት ለመፍጠር የሚያስችሉ ጉዳዮችን የውስጥ አጀንዳዎች ከሆኑ በዛ ለመፍታት በከፍተኛ ስራ እየሰራ ያለ መንግስት። ሰላማችንን ለማስጠበቅ ደግሞ የየራሳችን ኃላፊነት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አዋቂዎች፣ ምሁራን ነን የምትሉ ምሁራን ለሰላም ባለንበት ቦታ ሁሉ አስተዋጽኦ እናድርግ። ይሄ እዚህም እዛም ብቅ ጥልቅ የሚለው የሰላም ችግር እንዲቀረፍ የምንችለውን ነገር ሁሉ እናድርግ። እናቶች፣ አባቶች፣ ሽማግሌዎች፣ ምሁራን፣ የሃይማኖት አባቶች ጥረት አድርጉ። 1 ዓመት 2 ዓመት 3 ዓመት ሀገር ሰላም ከሆነች ኢትዮጵያን የሚያቆማት የለም። ኢትዮጵያን በጋራ ሲቆሙ የማይፈቱት ምንም ችግር እንደሌለ ባለፉት ዓመታት በተጨባጭ መታየቱ የተነሳ ሲሆን በቀጣይም ያለምንም ልዩነት በአንድነት በመቆም ልማት ለማረጋገጥ መንግስት ከህዝቡ ጋር እንደሚሰራ አረጋግጧል። ከዚህ በኋላም የተነሱ ጥያቄዎችም ከልማት፣ ከመልካም አስተዳደር፣ ከሌብነት አንጻር የተነሱ ከጤና ማዕከልም ከመንገድም የተነሱ ጉዳዮች አንድ በአንድ ለቅመን በእቅድ አካተን መቼ እንደምንፈጽማቸው ይዘን ደግሞ በቀጣይ የፈተናቸውንም ይዘን እየፈታን ያለናቸውንም ይዘን እንገናኛለን ማለት ነው። የኛ አጀንዳ የጉባ ብስራቶችን ባስቀመጥነው ጊዜ ፈጽመን የኢትዮጵያን ማንሰራራት ማረጋገጥ ነው። ባለፉት 7 ዓመታት እኛ በሃይማኖት ብንለያይ፣ በብሔር ብንለያይ፣ በትውልድ ቦታ ብንለያይ፣ በቋንቋ ብንለያይ እንደ ኢትዮጵያዊ አንድ ስለሆነን ችግሮቻችንን ለመፍታት አንድ ሆነን እንቆማለን።
የሚል ብስራት ነው ይሄን ሁሉ ነገር እያመጣ ያለው። ይሄን መገንዘብ ያስፈልጋል።